የሀገር ውስጥ ተፈናቃይና የምርጫ ከሚሊተሪ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው በተቻለ መጠን ቦርዱ በደረሰለት በየምርጫ ክልሉ ከመጡ በደረሰለት ውጤት ላይ የሚያሳውቅ ይሆናል ማለት ነው። ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ መከልከልን አስመልክቶ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች በሚገኙ 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። ሪፐብሊካኖች በሚቆጣጠሩት የተወካዮች ምክር ቤት ውስጥ ፕሬዝዳንቱ የጀመሩትን ጦርነት እንዲያቆሙና ወታደሮቻቸውንም እንዲያስወጡ የሚያዝ የጦርነት ስልጣን ውሳኔ በአብላጫ ድምፅ መጽደቁን ሮይተርስ አስነብቧል። ይህም በአሜሪካ የውጭ ፖሊሲ ታሪክ ውስጥ አዲስ ምዕራፍ የከፈተ ክስተት ስለመሆኑ ነው የተነገረው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ተፈናቃዮችና የመከላከያ ሰራዊት አባላት ሰኔ 2 ድምፅ እንደሚሰጡ አስታውቋል። በልዩ ሁኔታ የሚሰጡት እነዚህ ድምጾችም የመራጮቹን የቀድሞ መኖሪያ ታሳቢ ያደረገ ስለመሆኑ ተመላክቷል። ዳግም ተገኝ ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ በወታደራዊ ካምፖችና በተፈናቃዮች መጠለያ ጣቢያዎች በተቋቋሙ ልዩ የምርጫ ጣቢያዎች ሰኔ 2 ቀን ድምፅ እንደሚሰጥ አስታውቋል። በልዩ ሁኔታ በተካሄደው ምዝገባ 28632 የሀገር ውስጥ ተፈናቃዮችና 126498 የመከላከያ ሰራዊት አባላት የምርጫ ካርድ ማውጣታቸውን ቦርዱ ማስታወቁ ይታወሳል። በልዩ የምርጫ ጣቢያዎች የሚሰጡ ድምጾች የመራጮችን ቀዳሚ የመኖሪያ አድራሻ ታሳቢ ያደረገ ሲሆን ድምጻቸው በምርጫ ክልል ደረጃ ካለው አጠቃላይ ድምጽ ጋር የሚዳመር መሆኑን ቦርዱ ጠቁሟል። ቦርዱም በእነዚህ ልዩ ጣቢያዎች ሰኔ 2 ቀን የድምጽ አሰጣጥ ሂደቱ እንዲከናወን የሚያስችለውን ዝግጅት ማድረጉን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የሀገር ውስጥ ተፈናቃይ እና የሚሊተሪ ውጤቱን እናሳውቃለን ብለን የያዝነው ምርጫ ይካሄዳል ተብሎ የተያዘው በማክሰኞ የፊታችን ማክሰኞ ሰኔ 2 ነው የሚካሄደው። እንግዲህ ምንድነው እነዚህ የሀገር ውስጥ ተፈናቃይና የምርጫ ከሚሊተሪ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው በተቻለ መጠን ቦርዱ በደረሰለት በየምርጫ ክልሉ ከመጡ በደረሰለት ውጤት ላይ የሚያሳውቅ ይሆናል ማለት ነው። ቦርዱ በተለያዩ የማህበራዊ ሚዲያ ገጾች አሸንፈናል በሚል የሚሰራጩ መረጃዎች ህጋዊ መሰረት እንደሌላቸው መሆኑን አሸናፊውን የመለየትና የማሳወቅ ስልጣን የቦርዱ ብቻ እንደሆነም አሳስበዋል። ቦርዱ ፓርቲዎችም ሆኑ ግለሰቦች አሳሳች ምስሎች ሲለቁም ከተባበሩት መንግስታት ጋር በጋራ የሚለይበት አሰራር መኖሩን የቦርዱ ሰብሳቢ ተናግረዋል። መሰል ድርጊቶች ሲፈጠሩም አይቬሪፋይ ከተባለ ተቋም ጋር ሐቅን የማጣራት ስራ እንደሚሰራ ጠቁመዋል። በህጉ እንደተቀመጠው አሸናፊን ለይቶ ይፋ ማድረግ ኃላፊነት ያለበት የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ይሄ ፓርቲ በዚህ ቦታ አሸንፏል ብሎ ካልተናገረ በስተቀር በተለያየ መንገድ በግምት የሚወጡትን መግለጫዎች ቦርዱ የሚቀበለው አይደለም፣ አግባብ ነው ብሎ አያምንም። ያ እንግዲህ እያንዳንዱ ያወጣበት የራሱ አካሄድ ሊሆን ይችላል። ግን ለህዝቡ መግለጽ የምፈልገው የምርጫ ውጤትን በተመለከተ ማሳወቅም መግለጽም የሚችለው የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ነው ማለት ነው። ቦርዱ በአሁኑ ወቅት ከየምርጫ ጣቢያው የተሰበሰቡ ውጤቶች የማዳመርና የማረጋገጥ ስራ እየተከናወነ እንደሚገኝ ገልጿል። ይህም ሂደት በታዛቢዎችና በፓርቲ ወኪሎች ፊት ተረጋግጦ በቦርዱ በኩል በይፋ እስከሚገለጽ ድረስ ፓርቲዎችም ሆኑ ደጋፊዎቻቸው የቦርዱን ትክክለኛ መረጃ እንዲጠብቁም አሳስበዋል። አሁንም ከምርጫ ዘገባ ሳንወጣ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የ7ኛውን ጠቅላላ ምርጫ ሂደት አስመልክቶ ይፋ ባደረገው ሪፖርት ምርጫው በአብዛኛው የጎላ ችግር ያልታየበትና ሰላማዊ እንደነበረ ገልጿል። ይሁንና በአንዳንድ የምርጫ ጣቢያዎች ታዛቢዎች ድምፅ መስጫ ጣቢያዎች ውስጥ እንዳይገቡ መከልከላቸውን እንዲሁም ተደጋጋሚና
ያለ ፍቃድ የተደረጉ ድጋፎች መኖራቸውን ታዝቤያለሁ ብሏል። ተጨማሪ አለን። ሰባተኛውን ሀገራዊ ምርጫ ከታዘቡ ሀገር በቀል ሲቪል ማህበረሰብ ድርጅቶች መካከል የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ይገኝበታል። ህብረቱ በምርጫው ከ3300 በላይ ታዛቢዎችን በማሰማራት በስድስት ዋና ዋና ክፍሎች ያደራጀውን የመጀመሪያ ደረጃ የምርጫ ሪፖርቱን ይፋ አድርጓል። የህብረቱ የቦርድ ሰብሳቢ አቶ ሳለስላሴ አበበ በአጠቃላይ ሰባተኛው ጠቅላላ ምርጫ ተጀምሮ እስኪጠናቀቅ ድረስ ከመራጭነት ምዝገባ እስከ ድምፅ መስጠት ባለው ሂደት የህብረተሰቡ ንቁ ተሳትፎ የታየበት በአብዛኛው የጎላ ችግር ያልታየበትና ሰላማዊ እንደነበረ ገልጸዋል። የፖለቲካ ፓርቲዎችም የምርጫውን ውጤት በጸጋ እንዲቀበሉ እንዲጥሪ አቅርበዋል። በአጠቃላይ ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት በአብዛኛው ሰላማዊ የነበረ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። የሰባተኛውን ጠቅላላ ምርጫ መጠናቀቅን ተከትሎ ሁሉም ተፎካካሪ ፓርቲዎች እና መላው ኢትዮጵያ ህዝብ የምርጫውን ውጤት በትዕግስት እንዲጠባበቁ እንዲሁም የምርጫውን ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ ሲገለጽ ውጤቱን ተቀብለው ሊያጋጥሙ ወይም ሊኖሩ የሚችሉ ቅሬታዎች ቢኖሩ ባለው የህግ ማዕቀፍ እንዲያቀርቡና ውጤት እንዲጠባበቁ ህብረቱ ጥሪውን ያቀርባል። የህብረቱ የቦርድ ሰብሳቢ አቶ ሳለስላሴ አበበ ትኩረት ይሻሉ ያሏቸውን ጉዳዮች እንዳቀረቡት ህብረቱም ከታዘባቸው 2506 የምርጫ ጣቢያዎች መካከል ወደ 11 የሚደርሱ ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያዎች እንዳይገቡ ተከልክለዋል ያሉት የቦርዱ ሰብሳቢ በሁለት ጣቢያዎች ደግሞ ከምርጫ ኃላፊ ውጭ ተደጋጋሚና ያለ ፈቃድ የተደረጉ ድጋፎች መኖራቸውን ገልጸዋል። ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ መከልከልን አስመልክቶ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች በሚገኙ 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። 4 ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚና ያለ ፈቃድ የተደረገ ድጋፍ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ደቡብ ኢትዮጵያ ክልሎች፣ ቤኒሻንጉል ጉሙዝና ክልልና ድሬዳዋ ከተማ አስተዳደር ውስጥ በሚገኙ 22 ጣቢያዎች ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚ እና ያለ ፈቃድ የተደረገ ድጋፍ ታዝበናል፣ ተስተውሏል። ህብረቱ አክሎም ከብሔራዊ ምርጫ ቦርድ አንስቶ በምርጫው ጠቅላላ ስኬታማ ሂደት ላይ ለተሳተፉ አካላት በሙሉ ምስጋናውን አቅርቧል። የሩሲያ ቋንቋ ቀን ከታላቁ የሥነ ጽሑፍ ሰው አሌክሳንደር ፑሽኪን የልደት በዓል ጋር በማያያዝ አዲስ አበባ በሚገኘው የአፍሪካ ኢኮኖሚክ ኮሚሽን በድምቀት ተከብሯል። በሥነ ሥርዓቱ ላይ ቋንቋ ለባህል ትስስርና ለትውልድ ማንነት ግንባታ ያለው ፋይዳ ከፍ ያለ ስለመሆኑ ተገልጿል። የቋንቋን የባህል ውርስነትና የትውልድ አሻራነት በማጉላትም የሩሲያ ቀን ተከብሯል። ኃይለ ገብርኤል ታደሰ የሩሲያ ቋንቋ ቀን የዲፕሎማቲክ መዲና በሆነችው አዲስ አበባ በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ግቢ በድምቀት ተከብሯል። በዓለም ላይ ከ250 ሚሊዮን በላይ ተናጋሪዎች ያሉት ይህ ቋንቋ በተለይም ከኢትዮጵያ ጋር ያለው ታሪካዊ ትስስር በበዓሉ ላይ በስፋት ተነስቷል። ይህ የሩሲያ ቋንቋ ቀን በየዓመቱ ሰኔ ወር ላይ እንዲከበር የተደረገው ዋነኛ ምክንያት ትውልደ ኢትዮጵያዊ ከሆነው ታላቁ የሩሲያ የሥነ ጽሑፍ ሰውና ገጣሚ አሌክሳንደር ፑሽኪን የልደት ቀን ጋር በማያያዝ መሆኑን የሩሲያ የሳይንስና ባህል ማዕከል ዳይሬክተር ቭላድሚር ጎሎቫቼቭ ተናግረዋል። የፑሽኪን ስራዎች ለሩሲያ ቋንቋ እድገት ያበረከቱት አስተዋጽኦ ከፍተኛ በመሆኑ ቀኑ የእሱን ውለታ ለመዘከር ጭምር እንደሚያገለግል ተገልጿል። እንደምታውቁት አዲስ አበባ የአፍሪካ የዲፕሎማሲ ዋና ከተማ ናት። እናም የሩሲያ ቋንቋ በዓለም ዙሪያ ከ250 ሚሊዮን በላይ በሆኑ ሰዎች የሚነገር በስፋት የተስፋፋ ቋንቋም ጭምር ነው። በዓሉን ያከበርነው በሰኔ ወር ነው። በተለምዶ የሚለው ሰኔ 6 ቀን ነው። ምክንያቱም ትውልደ ኢትዮጵያዊ ዝርያ ያለው ታላቁ የሩሲያ ገጣሚ የአሌክሳንደር ፑሽኪን የልደት ቀን ስለሆነ ነው። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለአፍሪካ ህብረትና የአፍሪካ ኢኮኖሚክ ኮሚሽን ተልእኮ ዳይሬክተር ሪታ ቢሱናት ቋንቋ የቃላት ስብስብ ወይንም የመግባቢያ መሳሪያ ብቻ ለመሆኑን ገልጸው የሰዎችን ማንነት፣ የዘመናት ታሪክን፣ ባህልን፣ እውቀትንና ትውፊትን አቅፎ የያዘ ትልቅ የትውልድ ሀብት ነው ብለዋል። በመሆኑም አንድ ቋንቋ ሲያድግና ሲስፋፋ የባህል ብዝሃነትም አብሮ እንደሚያብብ አንስተዋል። carries a unique vision.
እያንዳንዱ ቋንቋ በትውልዶች ውስጥ የተካበቱ ታሪክን፣ ትውስታን፣ ትውፊቶችን፣ እውቀትንና ባህላዊ መገለጫዎችን አቅፎ በመያዝ ልዩ የሆነ የዓለም እይታን ይዟል። ቋንቋዎች እንዲሁ የመግባቢያ መሳሪያ ብቻ አይደሉም፣ የማንነታችን ህያው ማከማቻ ማህደሮችም ናቸው። አንድ ቋንቋ ሲያድግና ሲስፋፋ የባህል ብዝሃነትም አብሮ ያብባል። አንድ ቋንቋ ሲጠፋ የሰው ልጅ የማይተካ የእውቀትና የፈጠራ ምንጭን ያጣል። የሩሲያ ቋንቋ ቀን የቋንቋውንና የሩሲያን ባህል የሚያሳዩ ግጥሞች፣ የሙዚቃ ስራዎች እንዲሁም ጥበባዊ ትዕይንቶች በቀረቡበት መርሃ ግብር ተከብሯል። የአሜሪካ የተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ የሚጠይቅ የውሳኔ ሀሳብን በትላንትናው ዕለት አጽድቋል። በሪፐብሊካኖች በሚመራው ምክር ቤትም 4 የፓርቲው አባላት ከዲሞክራቶች ጋር በመተባበር ድምፅ መስጠታቸውን ሰምቷል። ደምሶች ፈራው። ዋሽንግተን ዲሲ በአንድ በኩል በተለያዩ ዓለም አቀፍ ጦርነቶች በሌላ በኩል ደግሞ በአገር ውስጥ ከባድ የፖለቲካ ትንቅንቅ ውስጥ ስለመሆኗ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩት ጦርነት 4ኛ ወሩን በያዘበት በዚህ ወቅት በካፒቶል ሂል የተሰማው የምክር ቤት ውሳኔ ለዶናልድ ትራምፕ አስተዳደር ያልተጠበቀ ሆኗል። ሪፐብሊካኖች በሚቆጣጠሩት የተወካዮች ምክር ቤት ውስጥ ፕሬዝዳንቱ የጀመሩትን ጦርነት እንዲያቆሙና ወታደሮቻቸውንም እንዲያስወጡ የሚያዝ የጦርነት ስልጣን ውሳኔ በአብላጫ ድምፅ መጽደቁን ሮይተርስ አስነብቧል። ይህም በአሜሪካ የውጭ ፖሊሲ ታሪክ ውስጥ አዲስ ምዕራፍ የከፈተ ክስተት ስለመሆኑ ነው የተነገረው። ውሳኔውን ተከትሎ በቀጣይነት በዶናልድ ትራምፕ ላይ የሚፈጥረው ጫና እንዳለ ሆኖ በፕሬዝዳንቱና በገዛ ፓርቲያቸው አባላት መካከል ያለውን ልዩነትና የሀገሪቱ መሪዎች ስለ ጦርነቱ ስትራቴጂካዊ ፋይዳ ያላቸውን ጥርጣሬ ማሳያ እንደሆነ ዘገባው ጠቁሟል። ምክር ቤቱ ትላንት ረቡዕ ባካሄደው ስብሰባ ያሳለፈው ይህ ውሳኔ በ215 የድጋፍና በ208 የተቃውሞ ድምፅ የተጠናቀቀ ሲሆን በሪፐብሊካንና ዲሞክራት ፓርቲዎች መካከል ያለውን የኃይል ሚዛን ውጥረቱን አጉልቶ የሚያሳይ ነው ሲል ዘጋርዲያን አስነብቧል። ምንም እንኳን ሪፐብሊካኖች በምክር ቤቱ ውስጥ አነስተኛ ብልጫ ቢኖራቸውም 4 ቁልፍ የሪፐብሊካን አባላት ማለትም ቶም ባሬት ከሚቺጋን፣ ዋረን ዴቪድሰን ከኦሃዮ፣ ብሪያን ፊትስፓትሪክ ከፔንሲልቬኒያ እና ቶማስ ማኬ ከኬንታኪ ከዲሞክራቶች ጋር ወግነው ድምፅ መስጠታቸው የትራምፕ አስተዳደር ይህንን ሽንፈት እንዲያስተናግድና በዲሞክራቶች ተጽዕኖ ስር እንዲወድቅ አድርጎታል። እነዚህ 4 የምክር ቤት አባላት ፓርቲያቸውን ወደ ጎን በመተው ጦርነቱ አሜሪካን ወደማትወጣው አዘቅት ውስጥ እየገፋት ነው የሚለውን ስጋት በማንገብ ነው ድምፃቸውን የሰጡት። የሪፐብሊካን አመራሮች ውሳኔውን ለማደናቀፍና ድምፅ አሰጣጡን ለማዘግየት ቢሞክሩም በፓርቲው ውስጥ የተነሳው የተቃውሞ ማዕበል ግን ሊገታ አልቻለም። ይህ ውሳኔ የሚያሳየው ትራምፕ በአንድ ወቅት በፓርቲያቸው ላይ የነበራቸው ፍጹም የበላይነት አሁን እየተሸረሸረ መምጣቱን ነው ሲል አልጀዚራ አስነብቧል። ይህ አይነቱ ተቃውሞ በትራምፕ አስተዳደር ላይ እንዲፈጠር ያደረገው ዋነኛው ምክንያት ደግሞ በኢራን ላይ የተከፈተው ጦርነት ያስከተለው የኢኮኖሚ ቀውስ ነው። ጦርነቱ ከተጀመረበት ከአውሮፓውያኑ የካቲት 28 ቀን 2026 ጀምሮ የዓለም አቀፍ የነዳጅና የምግብ ዋጋ በከፍተኛ ሁኔታ ኖሯል። ዲሞክራቶች በመጪው የአጋማሽ ዘመን ምርጫ ዋነኛ መፈክራቸው ያደረጉት የኑሮ ውድነት የሚለውን አጀንዳ ነው። የአሜሪካ ዜጎች በየቀኑ በነዳጅ ማደያዎችና በገበያ አዳራሾች ውስጥ የሚገጥሟቸው የዋጋ ጭማሪዎች ለጦርነቱ ያላቸውን ድጋፍ እንዲቀንሱ አድርጓቸዋል። በኤፕሪል ወር የታየው የአምራቾች የዋጋ መናር ባለፉት 4 ዓመታት ከታዩት ከፍተኛ ጭማሪዎች አንዱ ሆኖ መመዝገቡ ጦርነቱ በአሜሪካውያን ኑሮ ላይ እያደረሰ ያለውን ጉዳት የሚያሳይ እንደሆነ ሲኤንኤን ዘግቧል። ሪፐብሊካን የምክር ቤት አባላትም መራጮቻቸው ለኑሮ ውድነቱ ፕሬዝዳንቱንና ጦርነቱን ተጠያቂ እያደረጉ መሆናቸውን በመገንዘብ የፖለቲካ ህልውናቸውን ለማዳን ሲሉ ከፕሬዝዳንቱ ጋር ለመጋጨት ተገደዋል። በተወካዮች ምክር ቤት ውስጥ የውጭ ጉዳይ ኮሚቴ ከፍተኛ አባል የሆኑት ግሬጎሪ ሚክስ ይህ ውሳኔ አሜሪካውያን ሌላ የማያልቅ የመካከለኛው ምስራቅ ጦርነት እንደማይፈልጉ ለዋይት ሃውስ የላኩት ግልጽ መልእክት ነው ብለዋል። ዲሞክራቶች ፕሬዝዳንቱ በህገ መንግስቱ የተደነገገውን የኮንግረሱን ጦርነት የማወጅ ስልጣን ጥሰዋል በሚል ጠንካራ ክስ ሲያቀርቡ መቆየታቸው ይታወቃል። ፕሬዝዳንት ትራምፕ በበኩላቸው ጦርነቱ ኢራን የኒውክሌር መሳሪያ እንዳታበለጽግ ለመከላከልና ለብሔራዊ ደህንነት ሲባል የተወሰደ እርምጃ መሆኑን ይሞግታሉ። ሆኖም ግን ጦርነቱ 4ኛ ወሩን ሲይዝ ስትራቴጂያዊ ግልጽነት አለመኖሩና የኢራን አጸፋዊ እርምጃዎች በዓለም ኢኮኖሚ ላይ የፈጠሩት ስጋት የፕሬዝዳንቱን መከራከሪያ ዋጋ እያሳጣው ስለመምጣቱ በሲኤንኤን ዘገባ ተመላክቷል።
በዚህ ሁሉ ትንቅንቅ ውስጥ የኢራን ስትራቴጂያዊ ሚናና በሆርሙዝ ወሽመጥ ላይ ያላት የበላይነት ትልቁን ስፍራ ይዛል። ኢራን በዓለም አቀፍ የኢኮኖሚ የደም ስር በሆነው በዚህ ወሽመጥ ላይ ያላትን ተጽዕኖ በተግባር አሳይታለች። የዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚሸጋገርበት ይህ ወሽመጥ አሁን በኢራን ድሮኖችና ሚሳኤሎች ስጋት ውስጥ ወድቋል። ተንታኞች ይህንን የኢራን አቅም አዲሱ የኒውክሌር አማራጭ ብለውታል። ይህም ማለት ኢራን የኒውክሌር ቦምብ ሳይኖራትም የዓለምን የኢነርጂ አቅርቦት በማስተጓጎል የታላላቅ አገራትን ኢኮኖሚ ማንበርከክ የምትችልበትን ብልሃት አግኝታለች ሲል CNN ዘግቧል። ኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ ተቋም በማቋቋም በወሽመጡ በሚያልፉ መርከቦች ላይ የፍተሻና የክፍያ ስርዓት መዘርጋቷ የአሜሪካን ወታደራዊ ኃይል በግልጽ የተገዳደረ ድርጊት ሆኖ ተመዝግቧል። በተከታይነት ወደ አጫጭር መረጃዎቻችን አለፍን። የሕዝብ ተወካዮች ምክር ቤት ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጸደቀም። ረቂቅ አዋጆቹ ኢንቨስትመንትን በመሳብና የአየር ትራንስፖርት መዳረሻዎችን በማስፋት ለኢትዮጵያ የአየር ትራንስፖርትና ኢኮኖሚ እድገት ያላቸው ሚና ወሳኝ መሆኑን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማዕድ አስረድተዋል። ከጸደቁት የአየር አገልግሎት ስምምነቶች መካከልም በኢትዮጵያ መንግስትና በሴራሊዮን ሪፐብሊክ መንግስት በኩል የተፈረመው አንዱ ሲሆን ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችል መሆኑ ተገልጿል። በመቀጠል በአንጎላና በኢትዮጵያ መንግስት መካከል የተፈረመው የስምምነት ረቂቅ አዋጅም ለምክር ቤቱ የቀረበ ሲሆን ስምምነቱ በሀገራቱ መካከል ያለውን ግንኙነት ለማሳደግ እድል የሚፈጥር መሆኑ ተነግሯል። በአጠቃላይም የአየር አገልግሎት ስምምነቶቹ የኢትዮጵያን ጥቅም የሚያስጠብቁና በዘርፉ በቀጠና ያላትን ሚና በማጉላትም ተጠቃሚነቷን የሚያሳድጉ እንደሆኑ ጠቁሟል። በአፍሪካ የጤና ደህንነትና የመጀመሪያ ደረጃ የጤና እንክብካቤ ላይ ያተኮረ አህጉራዊ የምክክር መድረክ በአዲስ አበባ ከተማ እየተካሄደ ይገኛል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በዚህ ወቅት እንዳሉትም የምክክሩ ዋና ዓላማ የአፍሪካ ሀገራት የቅድመ በሽታ መከላከል አቅምን ለማሳደግ ትብብራቸውን ማጠናከር ላይ ያለመ ብሏል። ቅድመ በሽታ መከላከል በኢትዮጵያ የጤና ስርዓት የማዕዘን ድንጋይ መሆኑን በማንሳትም በአሁኑ ወቅትም በመላው ሀገሪቱ ተግባራዊ እየተደረገ እንደሚገኝ ገልጸዋል። ይህም የኢትዮጵያን የጤና ስርዓት በከፍተኛ ደረጃ እንዳሻሻለውና በተለይ ደግሞ በእናቶችና ህጻናት ሞት ቅነሳ ላይ የላቀ ውጤት ማስመዝገቡን ተናግሯል። ኢትዮጵያ ከቅድመ በሽታ መከላከል ባሻገር አክሞ የማዳን አቅሟ ከጊዜ ወደ ጊዜ በእጅጉ እያደገ መምጣቱን ተመልክቷል። የአፍሪካ በሽታ መከላከልና መቆጣጠር ማዕከል ምክትል ዋና ዳይሬክተር ዶክተር ራጂ ታጁዲን በበኩላቸው ኢትዮጵያ በጤናው ዘርፍ እያከናወነቻቸው ያሉ ተግባራት ተሞክሮ የሚወሰድባቸው እንደሆነ ገልጸዋል። ከ50 በላይ የልብ ሕክምና በጎ ፈቃደኛ ባለሙያዎችን የያዘ የሕክምና ቡድን ከአንድ ወር በኋላ ወደ ኢትዮጵያ እንደሚመጣ ተነገረ። ከዚህ ቀደም በተለያዩ ጊዜያት 4 መሰል ቡድኖች ወደ ኢትዮጵያ መጥተው የሕክምና አገልግሎት እንዲሰጡ ያደረገው ሄርት አታክ ኢትዮጵያ የተሰኘው ግብረሰናይ ድርጅትም በቀጣዩ ሰኔ ወር መጨረሻ አካባቢ ወደ ኢትዮጵያ የሚመጣ ቡድን የልብ ሕክምና ለማግኘት ወረፋ እየጠባበቁ ለሚገኙ ህጻናትና አዋቂዎችን ሕክምና እንደሚሰጥ ገልጿል። የሕክምና በጎ ፈቃደኛ ባለሙያዎች ቡድኑ የልብ ስፔሻሊስት ሐኪሞችና ነርሶች እንዲሁም ሌሎች ባለሙያዎችን ያካተተ ስለመሆኑ ተነግሯል። የሕክምና በጎ ፈቃደኛ ባለሙያዎቹ ከህንድ፣ ካናዳ፣ እንግሊዝ፣ አሜሪካ፣ ሩዋንዳና ቦትስዋና የተውጣጡ መሆናቸውንም የሄርት አታክ ኢትዮጵያ መስራች ዶክተር ተስፋዬ ተሊላ ተናግረዋል። ሄርት አታክ ኢትዮጵያ በየጊዜው ተመሳሳይ ስራዎችን በማከናወን የልብ ህመም ሕክምና ለማግኘት ወረፋ እየጠባበቁ ለሚገኙ ህጻናት ሕክምና መስጠቱን እንደሚቀጥልም ዶክተር ተስፋዬ አረጋግጠዋል። ከውጭ የአፍሪካ ህብረት ኮሚሽን በሶማሊያ መዲና ሞቃዲሾ እየተከሰቱ ባሉ የጸጥታ መደፍረሶችና በሲቪል መኖሪያ አካባቢዎች በሚደረጉ የትጥቅ ግጭቶች ከፍተኛ ስጋት እንዳደረበት አስታወቀም። ኮሚሽኑ በወጣው መግለጫ
ሁሉም ተፋላሚ ወገኖች በአስቸኳይ ግጭቱን እንዲያቆሙ፣ ንጹሐን ዜጎችን ከጥቃት እንዲጠብቁ ጥሪ አቅርቧል። ባለድርሻ አካላት ልዩነቶቻቸውን በሰላማዊ ውይይትና በሕገ መንግሥታዊ ስርዓት ብቻ እንዲፈቱ ያሳሰበው ኮሚሽኑ ውጥረቱን ሊያባብሱ ከሚችሉ ከማንኛውም ድርጊቶች እንዲቆጠቡም በጽኑ አሳስቧል። በተጨማሪም የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና ሌሎች የፖለቲካ ተዋናዮችም ብሔራዊ መግባባትን፣ እርቅንና ፖለቲካዊ መረጋጋትን ለማምጣት የሚያደርጉት ጥረት እውቅና በመስጠት ሂደቱ እንዲቀጥል ኮሚሽኑ አበረታቷል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን አዲስ የተገነባ የኒውክሌር ማበልጸጊያ ተቋምን በመጎብኘት ሀገራቸው የኒውክሌር መሳሪያዎች ምርቷን በከፍተኛ ሁኔታ እንደምትጨምር አስታወቁም። የሀገሪቱ ይፋዊ የዜና ወኪል እንደዘገበው ባለፉት 5 ዓመታት ውስጥም ለጦር መሳሪያ የሚውሉ የኒውክሌር ቁሶች ምርት በእጥፍ አድጓል። ኪም በጉብኝታቸው ወቅትም ከጠላቶቻቸው የሚሰነዘርባቸውን የጸጥታ ስጋት ለመመከትና የሀገሪቱን ወታደራዊ አቅም ለማጠናከር የኒውክሌር ተተኳሽ ማሳደግ የግድ መሆኑን ገልጸዋል። ይህንን ተከትሎም ደቡብ ኮሪያ ወታደራዊ ዝግጁነቷን ያጠናከረች ሲሆን የኪም ድርጊትም ከምዕራባውያን ጋር ለሚደረግ ማንኛውም ድርድር የተሻለ አቋም ለመያዝ ያለ መሆኑን የፖለቲካ ተንታኞች ይናገራሉ። ሰሜን ኮሪያ በአሁኑ ወቅትም 50 የሚጠጉ የኒውክሌር ጦር መሳሪያዎች እንዳሏት በዓለም አቀፍ ተቋማት ቢገመትም ሀገሪቱ ግን ትክክለኛውን መጠን በሚስጥር ይዛ ቆይታለች። የማጅራት ገትር በሽታ አካላዊና አእምሯዊ ጉዳቶችን በህፃናት ላይ የሚያሳድር በሽታ ሲሆን በዓለማችን ላይም 1.3 ሚሊዮን በላይ ህፃናት በዚሁ በማጅራት ገትር እንደሚጠቁ መረጃዎች ያሳያሉ። ለመሆኑ በሽታው ምንድን ነው? መከላከያ መንገዱስ? የሚለውን በዛሬው የጤና አዳም ጥንቅራችን ይዘነዋል። ወደዛው እንለፍ። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በዓለም ላይ እስከ 1.3 ሚሊዮን ኬዝ አለ ተብሎ ስለሚታመንበት እሱንም ተከትሎ ደግሞ እስከ 135,000 ሞት ስለሚያስከትለው በተጨማሪም ከፍተኛ ለሆነና አካላዊና አእምሯዊ ጉዳት ስለሚያስከትለው የህፃናት ማጅራት ገትር በሽታ ሰፋ ያለ መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ከዚህ ቀደም እንደምናደርገው የማጅራት ገትር በሽታ ምን እንደሆነ እንመልከት። ነገር ግን የማጅራት በሽታ ምልክት ነው ወይስ በሽታ ነው የሚለውን እንመልከት። የማጅራት ገትር በሽታ ወይም ሜኒንጃይተስ ማለት የአንጎላችን የላይኛውን ሽፋን የሚሸፍነው ሜኒንጂስ በኢንፌክሽን በሚጠቃበት ጊዜ ነው። ይህ ኢንፌክሽን አይነት ራሱን ከሚገልጽበት ወይም ደግሞ ምልክቶቹ አንዱ የአንገት መገተር ሲሆን በተጨማሪ ግን መጠነ ሰፊ የሆነ ምልክቶች ያሳያሉ። እንግዲህ ለማጅራት ገትር በሽታ እንደ ምክንያት ከሚጠቀሱት የበሽታ አምጪ ተዋሲያን መካከል አብዛኞቹ ባክቴሪያ ሲሆኑ ሌላኛው ግን ቫይረስና እምብዛም ባይሆን ደግሞ ፈንገስ እንደ ምክንያት እንጠቅሳቸዋለን። እንግዲህ የማጅራት ገትር በሽታ በህፃናት ላይ ተጋላጭነት እንደሚጨምሩ የሚያደርጉ ነገሮች ምንድን ነው የሚለውን መመልከት ተገቢ ነው። በአጠቃላይ ለኢንፌክሽን ተጋላጭነትን የሚጨምሩ ማንኛውም ነገር እንደ ተጋላጭነት መመልከት እንችላለን። ለምሳሌ በተለያዩ ምክንያቶች ሊመጡ የሚችሉ በበቂ ሁኔታ በሽታን የመከላከል አቅም አለመኖር፣ በህፃናት ላይ በተደጋጋሚ የሚፈጠሩ የጆሮና የላይኛውን የአየር ቧንቧ ኢንፌክሽኖች፣ የአንጎልና የራስ ቅል ጉዳቶች፣ በተጣበበ የኑሮ ሁኔታ ላይ መኖርና ክትባት አለመከተብ ከብዙዎቹ በጥቂቶቹ እንደ ምክንያት የምንጠቅሳቸው ናቸው። ሌላኛውና ዋነኛው ጥያቄ የሚሆነው የማጅራት ገትር በሽታ ተላላፊ ነው ወይ የሚለው ነው። ቀደም ሲል ለመጥቀስ እንደሞከርነው በሽታ አምጪ ተዋሲያን ብለን ከጠቀስናቸው ውስጥ አብዛኞቹ ከሰው ሰው የሚተላለፉ ናቸው። ከነዚህም ውስጥ ብዙዎቹ ደግሞ በትንፋሽና በወሊድ ጊዜ ከእናት ወደ ልጅ የሚተላለፉ መሆናቸው ነው። እስቲ አሁን ደግሞ የማጅራት ገትር በሽታ ምልክቶቹ ምን እንደሆነ እንመልከት። የማጅራት ገትር ህመም ወይም ደግሞ በሽታ ዘርፈ ብዙ የሆኑ ምልክቶች የሚያሳይ ሲሆን ከነዚህም ውስጥ በዋነኝነት ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የምግብ ፍላጎት መቀነስ፣
ወይም ደግሞ ማስመለስ፣ አብዝቶ ማልቀስ ወይም ደግሞ መነጫነጭ፣ አንገትን ማንቀሳቀስ አለመቻል ወይም ደግሞ የማጅራት መገተር፣ እንዲሁም ከፍ ሲልም ራስን አለማወቅ ወይም ደግሞ ኮማ ሊያጋጥም ይችላል። ለዚህም ይህን መሰል ምልክቶች በልጆት ላይ ካዩ በቶሎ ወደ ሕክምና ቦታ መውሰድ ተገቢ ነው። ምክንያቱም የማጅራት ገትር በሽታ በቶሎ ሕክምና ካላገኘ ከፍተኛ የሆነ አካላዊ ጉዳትና ከፍ ሲልም እስከ ሞት ስለሚዳርግ ነው። ከኛ ጋር ስለነበራችሁ እናመሰግናለን።